ጤና ይስጥልኝ ተመልካቾች፣ ከፕራይም ሚዲያ የሰዓቱ መረጃዎች ይዤ ቀርብ ያለው መረጃዎቹን ማቀርብላችሁ ሀና ስታጥቄ ነኝ። 47ኛው የካራማራ ድል የመታሰቢያ በዓል በኢትዮ ኩባ ወዳጅነት ፓርክ እየተከበረ መሆኑ ተገለጸ። በ1969 ዓ.ም የሶማሊያው መሪ ዚያድ ባሬ ጦር የኢትዮጵያን ድንበር ጥሶ መግባቱን ተከትሎ ኢትዮጵያን የዚያድ ባሬን ጦር ድል በማድረግ የሶማሊያ ሰራዊትን ከኢትዮጵያ ግዛት አስወጥተዋል። ሚያዝያ 26 1970 ዓ.ም የተገኘውን ድል ምክንያት በማድረግ የካራማራ ድል የመታሰቢያ በዓልም ይከበራል። ድሉ የተገኘበትን 47ኛ ዓመትም የቀድሞ የኢትዮጵያ ጦር ሰራዊትና ፖሊስ ሰራዊት የበላይ አመራሮች፣ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን፣ በኢትዮጵያ የኩባ አምባሳደርና ሌሎች የቀድሞ ሰራዊት አባላት በተገኙበት እየተከበረ ነው። የጃፓን ኩባንያዎች በኢትዮጵያ የኢንቨስትመንት አማራጮች መሰማራት እንደሚፈልጉ አስታወቁ። የኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ ከተለያዩ የጃፓን ኩባንያዎች ጋር በቶኪዮ የኢትዮጵያ ኤምባሲ ውይይት አድርገዋል። በኢትዮጵያ ያሉ የኢንቨስትመንትና ቢዝነስ እድሎችና አስቻይ ሁኔታዎችን አስመልክቶ ገለጻ ያደረጉት ዋና ስራ አስፈጻሚው ኩባንያዎቹ በኢትዮጵያ መዋለ ንዋያቸውን እንዲያፈሱ ጥሪ አቅርበዋል። በጃፓን የኢትዮጵያ አምባሳደር ዳባ ደበሌ ረጅም ዘመናትን ያስቆጠረው የኢትዮጵያና ጃፓን ግንኙነት በኢንቨስትመንትና ንግድ ዘርፍ ይበልጥ ለማጠናከር እየተሰራ መሆኑን ገልጸዋል። ኩባንያዎቹ በኢትዮጵያ የተለያዩ የኢንቨስትመንትና ንግድ ዘርፎች እንዲሰማሩም ጠይቀዋል። ኩባንያዎቹ በኢትዮጵያ በተለይም በኢነርጂና ኮስሞቲክስ ዘርፎች ለመሰማራት ፍላጎት እንዳላቸው መግለጻቸውን በቶኪዮ የኢትዮጵያ ኤምባሲ መረጃ ያመለክታል። ወጣቶች በአፍሪካ ጉዳይ ላይ ያላቸውን ተሳትፎ ማሳደግን ዓላማ ያደረገ የአፍሪካ ወጣቶች ፌስቲቫል በአዲስ አበባ ይካሄዳል ተባለ። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ከተባበሩት መንግስታት ረዳት ዋና ጸሐፊና በኢትዮጵያ የሰብአዊ ድጋፍ አስተባባሪ ዶክተር ራሚዝ አልካብሮቭ ጋር ተወያይተዋል። ውይይቱ ኢትዮጵያና ተመድ የአፍሪካ ወጣቶች ፌስቲቫልን በጋራ ማካሄድ በሚችሉበት ሁኔታ ላይ ያተኮረ መሆኑን ከሚኒስቴሩ የተገኘው መረጃ ያመለክታል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ኢትዮጵያ የአፍሪካ ወጣቶች ፌስቲቫልን በቅርቡ ለማካሄድ ዝግጅት እያደረገች እንደምትገኝ ገልጸዋል። ፌስቲቫሉ ወጣቶች የበለጸገችና ሰላም የሰፈነባት አፍሪካን በጋራ ለመገንባት የበኩላቸውን አስተዋጽኦ እንዲያበረክቱ ማነሳሳትና የፓን አፍሪካኒዝምን እሳቤ ማጠናከርን ታሳቢ ያደረገ ነው ብለዋል። ሁነቱን ሚኒስቴሩ ከተመድ ከአፍሪካ ህብረትና ከሌሎች ባለድርሻ አካላት ጋር በመተባበር በልዩ ልዩ መርሃ ግብሮች ለማካሄድ እየተሰራ እንደሚገኝ አመልክተዋል። ተመድና የአፍሪካ ህብረት ለአጀንዳ 2063 ስኬትና የምንመኛትን አፍሪካ እውን በማድረግ ረገድ የወጣቶችን ሚና ለማጎልበትና የፓን አፍሪካኒዝምን እንቅስቃሴ ለማጠናከር እያደረጉ ላለው ድጋፍ ሚኒስቴሯ ምስጋና አቅርበዋል። ተመልካቾች መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎች እናልፋለን። ግብጽ ያቀረበችውን ጋዛን የተመለከተው እቅድ ድጋፍ አገኘ። አረቦች ያቀረቡት የጋዛ እቅድ ጋዛን የመካከለኛው ምስራቅ ውብ ቦታ አደርጋታለሁ ያሉት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ያቀረቡትን የሚፎካከር ነው። የአረብ ጉባኤ ረቂቅ መግለጫ ግብጽ ያቀረበችውን የጋዛ እቅድ ማጽደቁንና ዓለም አቀፉ ማህበረሰብና የፋይናንስ ተቋማት እቅዱን በፍጥነት እንዲደግፉት ጥሪ አቅርቧል። ፕሬዝዳንት ትራምፕ ባልተጠበቀ ሁኔታ አሜሪካ ጋዛን በቁጥጥሯ ስር እንደምታደርግ 2.2 ሚሊዮን ገደማ ነዋሪዎችን ወደ ሌላ አገር እንደምታዘዋውርና የመካከለኛው ምስራቅ ውብ ቦታ እንደምታደርጋት መናገራቸውን የአረቡን ዓለም አበሳጭቷል። ፕሬዝዳንት ትራምፕ የአረብ ሀገራት በተለይም ግብጽና ጆርዳን 16 ወራት በዘለቀው የእስራኤል ሐማስ ጦርነት የወደመችው ጋዛ እስከምትጸዳና መልሳ እስከምትገነባ በጋዛ ያሉ ፍልስጤማውያንን እንዲያስጠልሏቸው ጫና ሲያደርጉ ቆይተዋል። እስራኤልና ሐማስ ባለፈው ጥር ወር መጨረሻ የደረሱ 33 የእስራኤል ታጋቾች በ2000 ገደማ የፍልስጤም እስረኞች ተለውጠው እንዲለቀቁ ያስቻለው የመጀመሪያው ዙር የተኩስ አቁም ስምምነት ባለፈው ቅዳሜም ተጠናቋል። የሁቲ አማጺ ቡድን የአሜሪካ ሰው አልባ አውሮፕላንን መትቶ መጣሉን ገለጸ። አማጺ ቡድኑ ሰው አልባ አውሮፕላን መትቶ ሲጥል ያሁኑ ለ15ኛ ጊዜ ነው ተብሏል። በዓለም ላይ ካሉ ዘመናዊ ሰው አልባ አውሮፕላኖች መካከል አንዱ የሆነው ኤምኪው 9 ውጤታማ የሆኑ ወታደራዊ ተልዕኮችን በመፈጸም ይታወቃል። የሁቲ አማጺ ቡድን ቃል አቀባይ ያህያ ሳሪ እንዳለው ከሆነ የአሜሪካ ድሮን በኤል ሁዴዳ ወደብ ጥቃት ለማድረስ
በቅኝት ላይ እያለ ተመቷል ማለታቸውን ሮይተርስ ዘግቧል። ቡድኑ ከወራት በፊት ተመሳሳይ የአሜሪካ ሰው አልባ አውሮፕላንን መቶ መጣሉን የገለጸ ሲሆን የሀገሪቱ መከላከያ ሚኒስቴር ንብረቱ በሁቲ አማጺ ቡድን መመታቱን በወቅቱም ገልጾ ነበር። ፕሬዚዳንት ዶናልድ ትራምፕ ባሳለፍነው ጥር ወር ላይ እንዳሉት የየመኑ ሁቲ አማጺ ቡድን በሽብርተኝነት እንዲፈረጅ ፍላጎት እንዳላቸው ተናግረው ነበር። ይህም ተከትሎ የሁቲ አማጺ ቡድን የውጭ ሀገር የሽብርተኝነት ዝርዝር ውስጥ እንዲካተት የአሜሪካ ፖለቲከኞች እንቅስቃሴ ጀምረዋል ተብሏል። ተመልካቾች ለሰዓቱ የያዝናቸው መረጃዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ